ስንዴን ማምጣት መለመን ታሪክ መሆን ቀርቶ ኤክስፖርት ወደ ማድረግ ደረጃ ተቃይረናል። የቀይ ባህር ላይ ረጅም ታሪክ ያለን ሆነን ዛሬ ላይ መጠቀም ማንችልበት ሆነ እግራችን ታስሮ መላወሻ ያጣንበትን ሁኔታ ይሄ አጀንዳ ማንሳት ነውር ነው። ኢትዮጵያን በሀብታቸው መጠቀም ጀምረዋል የሚለውን ለጠላትም ለወዳጅ የሚናገር ከተጽዕኖ አትወጣም ተብሎ አቋም ተወስዶ የማዳበሪያ ፋብሪካ የተጀመረበት ነው። የኢትዮጵያን የታሪክ እጥፋት የቀየሩ የኢትዮጵያ ማንሰራራት ጀምራለች፣ አንገቷን ቀና አድርጋለች፣ ወደሚገባት ሀያልነት ለመመለስ ሩጫዋን ጀምራለች ለሚለው ማረጋገጫ የሚሆኑ ፕሮጀክቶች ናቸው እዛ ላይ የተበሰሩት። ገናናና ቀደምት ናት የምትለው ቦታ ላይ ተመልሳ እንድትደርስ አቋም ይዘው ቀን ከሌሊት እየሰራ ነው ያለው። በዚህም እጅግ በጣም የሚያስደምሙ ህዝቡ የተሳተፈበት ሁላችን የምናውቃቸው በጣም ታላላቅ የሆኑ የልማት ፕሮጀክቶች ኢትዮጵያ ውስጥ እውን ሆኗል። የእናንተ የኔ የልጆቻችን የሁላችን ላብ የሁላችንም ደም የሁላችን ሳንቲም ጠብታ የሆነው ብዙ ታሪካችን የሚቀይር በቀጠናው ላይ ያለንን አጠቃላይ ተሰምነታችን የሚጨምር ኢትዮጵያን በሀብታቸው መጠቀም ጀምረዋል የሚለውን ለጠላትም ለወዳጅ የሚናገር ታላቅ የሆነ የብስራት የተሰማው ባለፈው ከዛሬ 3-4 ዓመት ነው። ይሄ በእናንተ ተሳትፎ በመደመር መንግስት መሪነት በክቡር ጠቅላይ ሚኒስትራችን የተሻለና በጣም በሳል አመራር የተገኘ ውጤት ነው። በሌላ በኩል ስንናገር በዛው ዕለት ታህሳስ 4 አይ ቲንክ ጳጉሜ 4 በኢትዮጵያ ሰማይ ስር በጣም ትላልቅ ነገሮች ሆኗል። ጉባ ማለት የህዳሴው ግድብ የተገነባበት ቦታ ነው። በዚህ ውስጥ የሰማናቸው ጉዳዮች እንደማንም የውሃ ፕሮጀክቶች እንደ የትኛውም ህንፃ ወይም እንደምንም ፕሮጀክቶች ብቻ አይደሉም። የኢትዮጵያን የታሪክ እጥፋት የቀየሩ የኢትዮጵያ ማንሰራራት ጀምራለች፣ አንገቷን ቀና አድርጋለች፣ ወደሚገባት ሀያልነት ለመመለስ ሩጫዋን ጀምራለች ለሚለው ማረጋገጫ የሚሆኑ ፕሮጀክቶች ናቸው እዛ ላይ የተበሰሩት።